እንዴት ደስ ትላላችሁ? ለበጎ ስራ መሰብሰብ በጣም ነው ደስ የሚለው እና በጣም ደስ ትላላችሁ። ለራሳችሁ አጨብጭቡ። ቲጂዬ ሀሳብሽን፣ ደስታሽን፣ የነበረሽን ነገር ሁሉ አሳክተሽ ዛሬ ላይ ስለደረሽ እንኳን ደስ አለሽ ማለት ወዳለሁ። ቲጂን ማግኘት የምንችለው እንግዲህ የበጎ ስራ ላይ ነው ማለት ነው። የበጎ ስራ ለመስራት አንድ ቦታ ላይ እግዚአብሔር ፈቅዶ እዛ ላይ ነው የተገናኘ ነው። ስንገናኝ ግን ሁለታችንም በስም ነበር የምንተዋወቀው፣ ፊት ለፊት አንተዋወቅም ነበርና ከዛ ሰዓት ከተዋወቅንበት ጊዜ ጀምሮ ለረጅም ሰዓት በጣም ስናወራ ነበረ። ብዙ ነገር ሼር ስናደርግ ነበር። ስለ ትግስት ብዙ መናገር ይችላል። እንግዲህ ትግስትን እኔ ከሁላችሁ እዚህ ካላችሁት ውስጥ በፊት እዚህ አቃታለሁ። ባሳለፈችው ችግር ሁሉ አብሬ ከጎኗ ነበርኩኝ። ቲጂን በደንብ አወቅኳት በሚገርም ሁኔታ። በሀገራችን ምን ይባላል? አፍ የሚያስከፍት ነገር ስንሰማ፣ ከበድ ያለ ወሬ ስንሰማ አፌን ከፍቼ ሰማሁ አይደል የምንለው። እኔም እንደዛው ነው። የነገረችኝ ታሪኮች በጣም ይገርሙ ነበር። በጣም ለኔ ብዙ ነገር ነው ያስተማረችኝ። በጣም ብዙ አብረን አልቅሰናል። ብዙ ያሳለፈችውን ነገር ብዙ አልቃለሁ። ቲጂን አንድ ጥያቄ ጠየቅኳት። ቲጂዬ ይሄንን የነገርሽኝን ታሪክ በመጽሐፍ ተጽፎ ለአንባቢያን ቢደርስ በጣም ብዙ ሴት እህቶቻችን፣ ብዙ ወንድሞቻችን ይማሩበታልና ይሄን ነገር በመጽሐፍ ቢጻፍ ስላት 60% ያህል እንደተጻፈ መጽሐፍ እያጻፈች እንደሆነ ነገረችኝ። እና እኔም የሰማሁት ታሪክ እኔ ጋር ብቻ ወይም ደግሞ ጥቂቶቻችን ጋር ብቻ እንዳልቀረ ሳቅ ደስ አለኝ። አሁን በእርግጠኝነት መጽሐፉ እያለቀ ነው። እኔ የተደመምኩበትን ታሪክ እናንተም ጋር ይደርሳልና ትደመሙበታላችሁ። ለብዙዎች አስተላልፋችሁ ብዙዎች ይማሩበታል ብዬ አስባለሁ። በዚህ ሁኔታ ከቲጂ ጋር በጣም ረጅም ጊዜ እንደሚተዋወቅ ሰው በቃ በጣም በቅር እያለን ነበር የተለያየ ነው። ከዛ በኋላ ግን ማን ያቁመን? ጥሩ እህቴ፣ ጥሩ ጓደኛዬ፣ ጥሩ አማካሪ አለችኝ እምላት ታላቅ እህቴ ናት እና እሷን በማግኘቴ ክብር ይሰማኛል። ትግስት ይሄንን ስራ ስትጀምረው ለልጆቿ ብላ ነው የጀመረችው። ልጆቿን ለማስቀረት፣ ልጆቿን ለማሳደግ፣ ልጆቿን በህፃንነታቸው ከእጇ ሲነጠቁ ለዛ ብላ ነው የጀመረችው እና ያ ሁሉ መከራ አሳልፋ እዚህ ቆማ ስታዩት እንደዚህ ያንን ሁሉ ያሳለፈች ሰው አትመስልም። እየተቸገረች ግን ችግሯን እያሳለፈች ትስቃለች፣ ትጫወታለች። ያንን ችግር አሳልፋ መጣ ብዙ ነገር ታረጋለች እና እግዚአብሔር ረድቶ መቼም እግዚአብሔር በችግር አንድ ነገር እግዚአብሔር ሲከፍት ሲዘጋ አንዱን ነገር ይከፍታል እና ለልጆቿ ብላ የጀመረችው ለዚህ ለትልቅ ደረጃ ለዚህ ነገር እግዚአብሔር ፈቅዶ ለዚህ አድርሶታል። በጣም ስትሮንግ ሰው ናት፣ ለሰው አዛኝ ናት። በተቸገረው ሰዓት በዛ ጠባብ ሰዓት ሆና አንድ ሰው ተቸገረ ከተባለ ሩጣ ትደርሳለች። ቲጂ ምን አለችኝ? አንድ ጊዜ ደወለችልኝና ቲጂ ሁማኒቴሪያን ኤድ የሚባል ድርጅት ላቋቁም ነው ብላ ስትነግረኝ በጣም ነው ደስ ያለኝ። ምክንያቱም በጣም ብዙ ነገር ስለምናወራ አውቃለሁ። ሰዎች ደውለውላት እርዳታ ሲጠይቋት፣ የታመመ ስትሰማ፣ በወሬ በዜና የሆነ ነገር ሰማች ቲጂ ሁሉን ነገሯን ትታ ነው ወደ እርዳታ የምትሮጠው። ያ ነገሯ በጣም ይደንቀኛል። አንዳንዴ ልጆችሽን አስቢ፣ የምታደርጊውን ነገር መጀመሪያ ደግሞ የሚቀድመውን አስቢ። እንደ ሰው ያው እንደ ጓደኛ ወይም እንደ ቤተሰብ እንደዛ ሁሉ ስናወራ አይደለም እኔ ይቅርብኝ፣ እኔ ባልበላ ይቅር፣ ልጆቼም ይቅርባቸው፣ እንደዚህ የሆነ እንደዚህ እየተቸገረ ትላለችና ለኔ ትልቅ ማስተማሪያ ናትና ይሄንን ልታቋቁም እንደሆነ ስትነግረኝ መነሻው፣ መዳረሻው፣ ወጪው፣ ገቢው የታወቀ ነገር ድርጅት ወይም ደግሞ ስራው መጨረሻው ይሄ ነው ብሎ የሚታይ ፍሬው የሚታይበት ድርጅት ልታቋቁም እንደሆነ ሳቅ በጣም ደስ አለኝ። ስለዚህ እኔም በአርት ባለሙያነቴ እንደ አርት ባለሙያ እንደ ጓደኛ ደግሞ የጓደኝነቴን በዛ ላይ ደግሞ ኮሚቴም ሞኛ አብሪያት እያገለገልኩ ነውና እንደ ኮሚቴም ላግዛት አብሪያት ቃል ገብቼ እዚህ ቦታ ላይ ቆም ያለውና ቲጂዬ በድጋሚ እንኳን ደስ አለሽ። እናንተም ሁላችሁም ያቅማችሁን ልባችሁ የፈቀደውን ከጎኗ ሆናችሁ ይሄንን ድርጅት በሁለት እግሩ እናቁመው። ቲጂ ለብቻዋ ትበቃለች አውቃለሁ። ብቻዋን ሁሉንም ነገር ትታ ስራዋን ትታ እዚህ ነገር ላይ መታለች፣ የታወቀ ነው። ግን አንድ የምትለው ነገር አለ። ትዝ ይልሻል እሱን አባባልሽን ስንስቅ የነበረውን እኔ ብቻዬን መሆን አልወድም፣ ካለ ሰው መኖር አልችልም፣ ሰዎችን መርዳት፣ ሰዎችን ማገዝ፣ ከሰዎች ጋር መኖር
እሱ ነው የሚያስደስተኝ። ብቸኝነቱንማ ስሞት ደርስበት የለ ትላለችና ይሄንን አባባሏን በጣም ወድላታለሁ። አሁንም ብቻዋን መሆን ስለማትፈልግ ነው ይሄንን ኦርጋናይዜሽን ያቋቋመችው። አሁን ቲጂን እዚህ መድረክ ላይ መተሽልን ለክብርሽ ይገባል ብለን ያሰብኩትን ነገር አዘጋጅቼልሻለሁና ቲጂዬ መተሽ ተረከቢን። ያከበሩ ይክበሩ። እባካችሁን ሞቅ ያለ ጭብጨባ በጭብጨባ ሸኙልን። ቀደም ተብሏል እንግዲህ ካሊፎርኒያ እዚህ ስቴቱ አክብሯታል፣ ሆሊውድ አክብሯታል። በእኛ ደግሞ በማህበረሰቡ ደግሞ የተከበረች ነውና እንዲህ ያማረ ውድ በዳይመንድ ጠርዙ ፈርጡ የተጎነጎነ ካባ ለመልካም ሰው የሚሰጥ፣ ለትልቅ ሰው የሚሰጥ፣ ለትሁት ሰው የሚሰጥ ካባ ነው። ይህንን ካባ እንግዲህ ለዛች ደግ ህዝቧን ለምታገለግል፣ ማህበረሰቧን ለምታገለግል፣ ሀገሯን ለምትወድ ብላ ያዘጋጀችልን ሳምሪ ሙካሽ ጥበብ ነች። ሳምሪዬ ከትማይ ፊንገር ጣቴ ቁርጥ ይበል ብያለሁ። እባካችሁን ትግስት በጣም ደስተኛ ነኝ ላንቺ። እግዚአብሔር የመጨረሻውን ያሰብሽውን ነገር ያሳካልሽ። አይነው ትልቅ ነገር የጀመርሽው ነገር እንደሚሳካ እንደሚያልቅ አቃለሁ። እግዚአብሔር ደግሞ ተጨምሮበት ትልቅ ደረጃ እንድትደርሽ እፈልጋለሁ። እኔም ከጎንሽ ነኝ በሁሉ ነገር